ሄሉዬ የኔ ውድ ውሃ ጠጪ ውሃ ጠጪ ውሃ ጠጪ። በጣም ያናድዳል። አዎ በእርግጥ ያናድዳል። እንደዚህ በነገራችን ላይ እንደዚህ ለሁለት ስትታዩ ማለት ነው እንኳን ሄሉ እኛም ሌላ ነገር አስበናል እና እንዲህ ልጅቷ ደግሞ አምሮባት እንዴ ምናምን ተስተካክላ ምናምን ስትመጣ ያው እንግዲህ ያው ሚያቅ ያውቃልና የቅናት መንፈስ ነው። ቅናት መንፈስ የተወጋ ይሁን እያላችሁ ቪዲዮን ጀምሮና ሌላ ምንም የለም። ሄሉ ጤነኛ ነች ምናምን በጣም ጤነኛ ነች እና የቅናት መንፈስ ነው እንደዚህ የሚያደርገው። ስቀጥል ደግሞ ናቲም ደግሞ ያው የምር ናቲ ታግሷታል። በዚህ ልክ በጣም ታግሷታል። በጣም ማለት ነው የምር እና እንደምትወዳት አሳይተሃታል። የምር እስከ መጨረሻ አይተለያዩም። እናንተም ምንም ነገር ታደርጋላችሁ ትጣላላችሁ እንጂ በነገራችን ላይ ፍቅር ያለበት ነው ጥልም ያለው እና እንትን ትላላችሁ እንጂ ያው ልጅነት ምናምን ይሆናል እንጂ የምትለያዩ ሰዎች አይደላችሁም። እግዚአብሔር መጨረሻችሁን ያሳምር። አትለያዩም እላለሁኝና የዛሬ ቪዲዮ በመሃል በጣም ነው ያሳቀኛለው። በመሃል ደግሞ በጣም ነው እንትን ያለኝ ያሳዘነኝ ማለት ነው። እናቴ ጋር ያለው ነገር በጣም ነው ያሳዘነኝ እና ኦ ማይ ጋድ እኔ መጨረስ ነው አቃተኝ የምር እና ቅናት መንፈስ ነው። ኬክ አሰርተህ ወይን አስመጥተ ምናምን ዋው አምሮብሻል ምናምን እያለች የምር በጣም ነው ያሳቀችኝ። መጀመሪያ እንደዛ እዚህ ቪዲዮ ላይ ማለት ነው እንደዛ ስታወራ በጣም ነው የምታስቀው። ሄሉ የሆነ ያለ እንቅስቃሴዋ ምናምን እና እንዲህም ሆና እንዲህም እብደቷ ማለት ነው የምር ያምርባታል እኮ ሄሉ ቁጭ በሉ ምናምን ብላ ስታስፈራራ ያለው ነገር በጣም ነው የሚያስቀው የምር እና ወይኑንም አትጠጧትም ብላ አፈር አጠጣችውና እኔ የምር በወይኑ ብቻ የሚበቃ መስሎኝ ነበረ። ኬኩንም ቀባችው የምሬ በጣም ነው ያሳዘነኝ። የምር በጣም ነው ያሳዘነኝ። የናቲን ትዕግስት ሳላደንቅ አላልፍም። የምር ታግሶሻልና ፈጣሪ መጨረሻችሁን ያሳምር። የምር ተዋደዳላችሁ በዚህ ልክ ማለት ነው። ናቲ በዚህ ልክ ካሳየ የምር ሳይመታሽ ሳይነካሽ በጣም ክብር ነው ያሳየሽ እና አንቺ ደግሞ ያው ለሁለት ስታይ ቪዲዮ እየሰራ ነበር እና ለሁለት ስታያቸው በቃ ተንተክትኮ ነው ደምሽ ይገባናል እንዴ። ባለፈው እኮ ቪዲዮ ላይ ሁላ እኮ ተናግራለች እና እንደዚህ አምሮብህ ሰው እንዳይብኝ አልፈልግም። እኔ በአንተ ከመጣችብህ እኔ አንላቀቃትም ምናምን ብለ ብዙ ቪዲዮ ላይ ታስጠንቅቃለች እና ይሄንም በማሰብ አንተም ከዚህ በኋላ ያለውን ነገር ሰላም ፈጥረ በሰላም ፍቅሬ ማጣጣም ነው የሚቀለው። እሺ ከዚህ በኋላ ህይወት እስከሚጠፋ ነው እንደምጠብቀው እና እንደዛ ስል የምር ለቀልድ ነው እና እሷም ስለምትወድ ስለምታፈቅር በቅናት መንፈስ ነው እና ፍቅርም ስላለባት በውስጥ ሌላ ሰው ጋር ማየት ድንገትም እንትን ስትል ስታያችሁ በቃ ተናዳ ምናምን ነው እና ተረዳት። ይቅርታ አድርግላት። የምር ናቲ ይቅርታ ልብም አለክ እና ሄሉ ደግሞ በዚህ ልክ ባትበሳጭ የምር የእህትነት ምክሬ ነው። አትበሳጭ አትናደጂ እና ያው ይገባናል ቅናት እና ያው የምትወጂው የምታፈቅሪውን ሰው ከዛ ከሌላ ሰው ጋር እንደዚህ ቁጭ ብለው ማየት ያው ለሷ ተገጣጥሞ ነው ከባለፈው ነገር ጋር ማለት ነው። ስለዚህ እለፋት ናቲ ታገሳት። አሁንም ትዕግስቴ በዚህ ብቻ እንዳይበቃ የምር በጣም አደንቅሃለሁ እና የናቲን ትዕግስት ሳላደንቅ አላልፍም የምር እና ቤተሰብ እኔ ኬኩን ልጥፍ ስታረገው ማለት ነው የምር ቆሌ ነው የተገፈፈ። እንዴት እንደደነገጥኩት እንዴ በስመ አብ አስቆኛል። በጣም ነው ያሳቀኝ። ይቅርታ ማርያምን
ለምን እንደሆነ አላውቅም። እንዲህ ፊቱ ምናምን ጸጉሩ ተበላሽቶ እብድ ነች እኮ ሄሉ እብድ ነች የምር የኔ ውድ ስማ አሳቀችን እና ፈጣሪ ያረጋጋሽ። ወይኔ ቅናት እኮ ነው። ወይኔ ቅጥል ብላ እኮ ነው። ቅጥል ብላ ተቃጥላ እኮ ነው ጋይስ፣ ተቃጥላ ነው ወዳ አይደለም። እና ይገባናል እኛ ሴቶች እንዴ ጭራሽ በወይንና በኬክ ፈታ ሊሉ እንዴ ሞት እኛ ሙተን እና ቤተሰብ ሌላ ነገር አይደለም፣ ታማ አይደለም ሌላ ይሄ ሌላ እንትን ኔጌቲቭ ኮመንት አትስተዋትና ደግሞ ሄሉና ናቲ መቼም አይለያዩም። የምር ፍቅር ነው እንደዚህ የሚያጨቃጭቃቸው እንደዚህ የሚያደርጋቸው። እንደዚህ ሆኖ ራሱ ናቲ እንዴት እንደሚያያትና እንዴት ትግስቱ አይገርማችሁ? የምር እንዴት እንደሚያፈቅራት አያሳውቅም? እንዴት እንደሚወዳት እንዴት እንደሚያከብራት የምር እንዴ ያደረገችው ነገር እኮ በቃ እልህ አስጨራሽ፣ በቃ ትግስት አስጨራሽ ነው። እና ፈጣሪ ሆይ በስማ ታግሷታል። እና የምሬ አሁን በቃ ያስከፋታል እያልኩ እስከ መጨረሻ ሲያይ ነበረ እና ጭራሽ የባስ ብሎ ወይኑን ደፍታ ሳት እሱ ሳልበቃ ብሏት ጭራሽ በጠርሙሱ ፍንክት ታረገችው እና የምር በጣም ነው ያሳዘነኝ። ቀጣይ ፓርቱ በምን እንደሚመጡ አላቅም። የምር ደህና እንደምሆን እርግጠኛ ነኝ። ፈጣሪ ደህና ያድርገው ያሽለው። ጸልዩለት ለናቴም። እንግዲህ ያው ሆስፒታል ነው ባለፈው እሷም ሆስፒታል ገብታ የለ እኔ እኮ የምር የሄሉ ስራ እኮ በጣም ነው የሚገርመው እኮ በቃ እያንዳንዷን እሷ ላይ የታየውን ስሜት በግልጽ ነው በቃ ያደረገችው። የምር አቃጥላው በቃ የመጨረሻ እንትን ነው ትግስቱ ነው ያለቀና ያኔ እሷን እንደዛ እንዳረጓት እና ከዚህ ቪዲዮ በኋላ የምር በፍቅር ነው የሚመጡ ብዬ አስባለሁ። ይጨርሳሉ ድራማቸውን፣ ምክንያቱም እኩል ሆነዋሉ እና በጣም ነው እያሳዘነኝ ናቲ ያኔ ሄሉ እንዳሳዘነች ማለት ነው። ስለዚህ ይሄ ችግር የለውም እሱ ያሽለው እንጂ በቃ ፍቅራቸውን አብረው ነው የሚጨርሱት እና አይለያዩም። ምቀኛ ይራቅ እና የቅናት መንፈስ የተወጋ ይሁን ብያለሁ። እና የምር ቀጣይ እንደዛ እንዳታረጊው እንዴ ድንገት እንደው ከሞተበሽ የሰው ልጅ እንዴ ሄሉ እና እያሰብሽ እልሻለሁ። እንግዲህ ዛሬ ያለውን ነገር መጥተው ያሳውቁናል። ደህና እንደመሆን አልጠራጠርም። ፈጣሪ ያሽለው ሆስፒታል ላይ ሆኖ ያው እንትን ይላል ማለት ነው፣ ያሳውቁናል። እና ይሄ ነው ቤተሰብ። እናንተ መልካም ምኞታችሁን ግለጹላቸው። የኔ ውድ ሄሉ መረጋጋቱ መቻሉን ንቆመተውን መረጋጋትን እንዲሰጣት ጸልዩላት የምር። እና ይሄ ነው ቤተሰብ። የምር በጣም ነው ያሳቀኝም በጣም ነው ያሳዘነኝም እና በሁለቱም ፓርት ማለት ነው። የምር እንደዚህ ነው እሱም ያደረገ በቃ በደንብ ካያችሁ ያኔ እንደዚህ ነው የተቃጠለችው ራሷን እስከምትስት ድረስ ማለት ነው። እና ይሄ ምንም አይደለም፣ አታሽቃብጡ። እና ይሄ ነው እላችኋለሁ። የሄሉ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም አበረታቱኝ። እኔ ውዶች፣ እኔ ማሮች እወዳችኋለሁ። ሼር፣ ሰብስክራይብ፣ ላይክ፣ ኮመንት ስለምታደርጉልኝ አመሰግናለሁ። እወዳችኋለሁ። አበረታቱኝ እኔ ውዶች። በእኔም በቪዲዮ ዙሪያ አስተያየት ካላችሁ በኮመንት ሴክሽን ላይ አስቀምጡልኝ። የምር አከብራችኋለሁ፣ እወዳችኋለሁ። በጣምም አስቆኛል፣ በጣምም ገርሞኛል። እና ደግሞ እቺ ውሽማይቴ ማለት ነው። ወይኔ ዶ ስማ፣ አንቺን ስናይ እኮ ነው ደሞ የምፈላ እኮ። እሷም አንቺን ስታይ ነው ደሞ የምፈላ፣ እርግጠኛ ነኝ። እንደዚህ አስፈነክተሽ አስገድለሽ ነበረ የሆነ አጉል ተቆርቋርባ ማለት ነው። በቃ ተቆረቆርኩኝ፣ በቃ እንደዚህ ለምን አትርቅም? ለምን አትሄጂም? የት አባት ነው የምትሄደው? የት ነው የምትሄደው? ማን ነው አንቺን እንደዚህ አዛዥ ያረገሽ?
አንቺ ነሽ እኮ ያስገድልሽው እኮ ናቴን ያስገድልሽ ነበረ እንዴ እንዴ! በፍቅሯ መጣ፣ በአይኗ መጣ። የለም ድርድር አባ እናቱ የለም። የምር አንቺን መተዋ የምር ትግስቷ አንቺን ነበረ መፈልፈል እዛ ላይ ማለት ነው። እና ገና ወይንና ኬክ አመቶልሽ ገና ሊያስደስትሽ እሆ በቃ ሰዓት ውስጥ ነው አንቺ የሚያጋባሸው። እና ከዚህ በኋላ በቃ ራቂ ከሱ ላለው ካለዛ አታበልጅም ንዴታቸውንና ከቻልሽ አንቺ እንኳን ለማስማማት ሞክር። ግን እያባባስሽ ነው ያለሽው አንቺ ራስሽ ማለት ነው። ነገርሽ አንቺ ስታይ የባሰ ነው የምትቃጠለው። ነገሩን በቃ እውን እያደረገች ነው ሄሎ ማለት ነው። ስለዚህ በቻልሽ አቅም አንቺዬ ቪዲዮ ከደረሰሽ ከነገሮች በሁለቱ በኩል እስከሚፈቱ መፈታ ሰላም እስከሚወርድ ድረስ ማለት ነው አንቺ ራስሽ ከሱ ራቂ ነው የሚለው። እና ቤተሰብ እንዴት አያችሁት? የዛሬ ቪዲዮ ይህን ይመስላል። በማይመች ሁኔታ ነው ቪዲዮ ቮይስ እያቆራረጥኩኝ ቪዲዮ የሰራዋላችሁ የኔ ውዶች፣ የኔ ማሮች፣ እወዳችኋለሁ። አመሰግናለሁ ስለምታዩልኝ። የዛሬ ቪዲዮ ይህን ይመስላል። በቀጣይ ዛሬ ሆስፒታል ላይ ሆነው ያው ይመጣሉ በናቲ ፔጅ እና እናንተም ጠብቁ። መልካም ምኞታችሁን ግለጹላችሁ የኔ ውዶች፣ የኔ ማሮች። ያው አትሳደቡ፣ እንትን አትበሉ፣ ክፉ ከአፏቸው አይውጣ እና ሁለቱ አንድ ናቸው እና ይሄ ነው አስተያየት መስጠት ይቻላል እና ግን እንዳትሳደቡ የምር እና ይልችኋለሁ የኔ ውዶች፣ ወዳችኋለሁ። መልካም ቀን ይሁንላችሁ። ሰላማችሁ ይብዛ፣ ጤናችሁን እግዚአብሔር ይጠብቅ። እግዚአብሔር አበረታችሁ፣ ያጠነክራችሁ። ሁላችንንም መጨረሻ እግዚአብሔር ያሳመረልን። መልካም ቀን